አያውቅም ማለት ነው። በጣም በሚያሳዝን ነገር ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣው ድራማ እንግዲህ አስተማሪና ልብ አንጠልጣዩን ድራማ ይዤላችሁ መጥቻለሁ ማለት ነው። እኔ ከተማርኩበት እናንተም ትማራላችሁ እንደማለት እንግዲህ ይዤላችሁ መጥቻለሁ ማለት ነው። በጣም ደስ የሚል ድራማና በጣም የምናስተውልበት ድራማ ነው ማለት ነው። ፍቅር እንግዲህ የቱን አክል እንኳን ፍቅር ያው በጣም በሚያሳዝን ነገር ቤት ሳይመርጥ ፍቅር ሁሉን ነገር ሳይመርጥ ፍቅር ማለት ያው ምንም አታረጉትም። ፍቅር በቃ ከእግዚአብሔር የተሰጠ ስጦታ ነው ማለት ነው። ብዙዎቻችን ሰዎች በገንዘብ የምንቀይረው በሀብት በንብረት የምናመጣው በውበት የምናመጣው አድርገን የምናስብ ሰዎች አለን ማለት ነው። ይሄ ደግሞ ስህተት ነው። ፍቅር ከራሱ ያው በጣም በሚያሳዝን ነገር ፍቅር ሲመጣ ከየት እንደሚመጣ አይታወቅም። ሲዝም እንዴት አድርጎ እንደሚይዝ አይታወቅም ማለት ነው። ቤተሰቦቼ ግን ደግሞ በጣም የሚያሳዝን ነገር እንግዲህ እዚህ ቤት እያየን ያለነው ታሪክ ምንድነው? ልጇን እሷ እናትዬ የመረጠችላት ሚስት አለ። ግን ደግሞ እሱ በፍጹም እሷን አይወዳትም። የሚወዳት ሰራተኛዋን ነው። ሰላምዬ ነው የሚወዳት። ሰላምዬ ደግሞ ለመወደድ በጣም የምትፈልግ ሴት ነች። ምግባር ያላት ሴት ናት። ግን በጣም በሚያሳዝን ነገር አማራጭ አድርጋ የተጠቀመችው ነገር በጣም ከባድ ነው ማለት ነው። ያቺ ሴት እንግዲህ ለሚስትነት ቤት ውስጥ መታለች። ቤት ውስጥ የመታችሁ አንድ ሰው ከወደዳችሁ ወደዳችሁ ነው፣ ካፈቀራችሁ አፈቀራችሁ ነው፣ ካላፈቀራችሁ ደግሞ አላፈቀረኝም ነው። በቃ ቀለል አድርጎ ማሰብ ነው። ገባችኋል? የወደዳችሁ እናንተ የወደዳችሁ ሰዎች ሁላ ከኛ ጋራ በትዳር ይኖራል ማለት ከባድ ነው። እኔ እንደምላችሁ ማለት ነው። ቤተሰቦች ሲጀመር እኔ ሰው እናንተን ካልወደዳችሁ እንዴት አድርጎ ከሱ ጋራ ትኖራላችሁ? በጣም ነው የሚከብደው። ማርያም ፈጣሪ መቼምም ከሚያወዳችሁ ሰው ጋር አያኑራችሁ ጋይስ፣ ከማይወዳችሁ ሰዎች ጋር አያኑራችሁ። እኔ በራሴ የምላችሁ ነገር ማለት ነው። አንድ ሰው ካልወደዳችሁና ካልፋፈቀራችሁ ከሱ ጋር ለመኖር በጣም ነው የሚያስጠላው ማለት ነው ጋይስዬ ማለት ነው። ግን እሷ ምንድነው ለበግድ ከኔ ጋራ ካልኖርክ ለምን የኔ ካልሆንክ ነው ይሁላ ጥረት ማለት ነው። የኔ መሆን አለብክ ነው። እሱ ደግሞ በፍጹም እንግዲህ ያንን ነገር አልፈለገም። የራሱ ህይወት አለ፣ የራሱ የሚለው ነገር አለ ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር ግን እሱ ጋይስ የራሱ የሚለው ነገር አለ። እሷ ደግሞ በፍጹም እኔን ካላገባክ የኔ መሆን አለብክ ማለት ነው። የኔ መሆን አለብክ እያለው ይገኛል። የኔ መሆን አለብሽ፣ የኔ መሆን አለብክ እያለው ይገኛል ማለት ነው። እሱ ደግሞ በፍጹም እኔ ላንተ አልሆንም፣ እኔ ላንቺ አልሆንሽም፣ እኔ የሰላም ነኝ እያለ ቢገልጽላትም በፍጹም እንግዲህ ሊሆን አልተቻለም ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር ማለት ነው ጋይዝዬ። ግን እናትየዋ በጣም የሚያሳዝነው ነገር እናትየዋም በጣም ነው እንግዲህ ሰራተኛዋን አትፈልግም። የምትፈልገው ያችን እንድታገባ ነው። ያችኛዋ ግን አልወደዳትም። በቃ ምንም ነገር ሰው ሳይወድ በግድ ነው እንዴ? ቤተሰቦቼ ሳትወዱ በግድ ነው ወይን? የሚገርመኝ ነገር ማለት ነው እንግዲህ ዳግም አይወዳትም እሷም ማለት ነው። በጣም በሚያሳዝን ነገር አይወዳትም ያቺኛው ማለት ነው። ግን ደግሞ እሷን እንዲወዳት ትፈልግና ናቲ እንዲወዳት ትፈልጋለች ማለት ነው። ግን ደግሞ በጣም በሚያሳዝን ነገር ቤተሰቦቼ እኔን በግድ ካልወደድከኝ እያለች ትገኛለች ማለት ነው። ጭራሹን እንግዲህ ቀለበት ልታስር ቤት ውስጥ መታ እያደረገችው ቀሚሴን እንትን አድርጉልኝ፣ ምንድነው አድርጉልኝ ያለችው? ይሄ ምን ነበረ? ቀሚሴን እሰሪልኝ አስተካክልልኝ ነው እያለችው ማለት ነው። እሷ ደግሞ በጣም ነበር የተናደደችው። ሰላምዬ ኩሽና ሆና በጣም ነበር የተናደደችው። ብድግ አርጋ ልትመታትም ፈለገችም፣ ልታንቃትም ፈለገችም። በቃ የምታረገው ነገር ነበረ ግራ ይገባት ማለት ነው። ግን ደግሞ ምን የምታረገው ነገር ግራ ሲጠፋባት ትውትን ያደረገችው ማለት ነው። ቤተሰቦቼ በጣም እንግዲህ የሚያሳዝን ነገር እየተፈጠረ ይገኛል ማለት ነው። እናትየዋ እንግዲህ በፍጹም እሷን ካላገባክ የኔ ልጅ አይደለህም በማለት እንግዲህ እሱን በማስጠንቀቅ ትገኛለች ማለት ነው። እሱም ደግሞ እንግዲህ የእናቱን በፍጹም ልጄ እኔ የሚለኝን ነገር ይሰማል በማለት ነው እንግዲህ እሷ እንደዛ እያለች ያለችው ማለት ነው። ቤተሰቦቼ ግን ያው በእርግጠኝነት የሚሳካላቸው አይመስልም። በስተመጨረሻ ግን ያሰበችውና ያቀደችው እየተሳካላት አይደለም፣ ፌር እያደረገ ይገኛል ማለት ነው። እህትየዋ በጣም ጎበዝ ናት። በጣም ከምታስቡ በለጠ ኦቨር ናት።
ኦቨር ማለት ነው። ኦቨር በጣም እኔ እውነቴን ነው የምላችሁ። እንደዚህ አይነት እህት ይኑራችሁ ፈጣሪ። እንደዚህ አይነት መከታ እህት ይስጣችሁ ጋይስ። እውነቴን ነው የምላችሁ። እንደዚህ አይነት መከታ እህት ይስጣችሁ። አሜን በሉ። እውነቴን ነው የምላችሁ። በጣም ነው በጣም እንዴት አርጋ ደስ እንደምትል ማለት ነው። እንዴት አርጋ በቃ ምን ልበላችሁ ማለት ነው። ደግሞ ሰላምዬን በጣም ነው የምትወዳት፣ በጣም ነው የምታከብራት ማለት ነው። እንግዲህ ቤተሰብ ይሄ ድራማ በጣም ነው የሚያስተምረው። ምክንያቱም ለፍቅር ትልቅ መስዋዕት እየከፈሉ ይገኛሉ ማለት ነው። ቤተሰቦቼ እንግዲህ መጨረሻቸው እንደሚያምር ተስፋ አለኝ። ያቺ ደግሞ እንግዲህ በተንኮል ፍቅርን ለማያዝ እንግዲህ አስባችሁታል። ለመግደል የወጋቻትን ክኒኒን እንትን መርፌ ወቅታት ነበረ። ግን ደግሞ ቶሎ ሐኪም ቤት ስለወሰዷት እግዚአብሔር ይመስገን ተሽሏታል ማለት ነው። ያው ያላደረገችው ሙከራ የለም ማለት ነው እሷን ለመጣል። ግን ደግሞ እስካሁን የተሳካላት ነገር የለም። ቤተሰቦቼ ፈጣሪ ከእንደዚህ አይነት ነገር ይሰውራችሁላችኋለሁ። ለቤት አዲስ ሆናችሁ በድጋሚ ላይክ ሼር አድርጎ ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። ባይ ባይ።